የአድዋ ጦርነት አንዳንድ ስልታዊ እንቅስቃሴዎች ካደረገ በኋላ የሚኒሊክ ሰራዊት በየካቲት አጋማሽ ላይ 1896 በአድዋ ቀበሌ የመጨረሻ የውጊያ አቋሙን ያዘ። ከአዲግራት የተንቀሳቀሰው የጀኔራል ባራቶሪ ጦርም የመጣው በዚህ አቅጣጫ ነበር። በየካቲት መጨረሻ ላይ ሁለቱ ሰራዊቶች አድዋ ላይ ተፋጠጡ። የኢጣሊ ሰራዊት ቁጥር 17700 ሆኖ ከዚህ ውስጥ 10596 ጣሊያኖች፣ የቀረው ኤርትራዊ ነው። ጀነራል ባራቶሪ ሰራዊቱን በሶስት መድቦና ሌላም ተጠባባቂ ክፍል አድርጎ ተሰለፈ። መደባው ከዚህ እንደሚከተለው ነበር። የመጀመሪያው በጀነራል አርቤቶኒ የተመራው 4076 ወታደርና 14 መድፍ፣ ሁለተኛው በጀነራል አርሞንዲ የተመራው 2493 ወታደርና 12 መድፍ፣ ሶስተኛው በጀነራል ዳቦርሜንዳ የተመራው 3800 ወታደርና 28 መድፍ፣ ተጠባባቂው ኃይል 4150 ወታደርና 12 መድፍ ነበረው። የዚህ ጠቅላላ አዛዥ ጀነራል ኤሌና ነው። መኮንኖቹን ጨምሮ የአራቱ ምድቦች ጠቅላላ ቁጥር 14519 ይሆናል። መድፍ አጉራሹን 2000 ሰው ስንጨምርበት የጣሊያንን ጦር አጠቃላይ ቁጥር እናገኛለን። የምድቡን የወታደር ቁጥር በተመለከተ የታሪክ ምንጮች የተለየ ቁጥር የሚሰጡ ቢሆንም ጠቅላላው አድዋ ላይ የተሰለፈው የኢጣሊያ ሰራዊት 17000 በላይ እንደሆነ ሁሉም ይስማማሉ። በዘመናዊ የኢትዮጵያ የታሪክ ዘገባ መሰረት ከዚህ ኃይል ፊት ለፊት የኢትዮጵያ ንጉሥ ነገሥት ከዚህ እንደሚከተለው ሆኖ የተደራጀ ሰራዊት አሰልፈዋል። አንደኛው የራሱ ሚኒሊክ ጦር 30000፣ ሁለተኛው የንግሥት ጣይቱ 3000፣ ሶስተኛው የፊታውራሪ ገበየው 6000፣ አራተኛው የንጉሥ ተክለ ሃይማኖት 3000፣ አምስተኛው የራስ ወሌ 3000፣ ስድስተኛው የራስ ሚካኤል 8000፣ ሰባተኛው የልዑል ራስ መኮንን 8000፣ ስምንተኛው ራስ መንገሻ ዮሐንስ እንዲሁም ራስ አሉላና ራስ ሀጎስ 3000፣ ዘጠነኛው ዋቅሹም ጋንጉል 6000፣ ራስ መንገሻ አቲከም 3000። በጠቅላላው ሚኒሊክ ከ73000 በላይ ሰራዊት ነበረው ማለት ነው። የኢትዮጵያ ምንጮች የሚያሰነዝሩትን አመለካከት ማለት ከተጠቀሰው ሰራዊትን በቀር ንጉሥ መደበኛ ያልሆኑ ተጨማሪ ኃይል ነበረው የሚለው ካስገባነው የአውሮፓ ምንጮች ከሚሰጡት የ100,000 አጠቃላይ ቁጥር እንጠጋለን። የሰራዊቱ ቁጥር እንደዚህ ብልጫ ቢኖረውም ድሉ የኢትዮጵያውያኑ ይሆናል ብሎ በቅድሚያ ለመናገር የሚቻል አልነበረም። የኢጣሊ ሰራዊት ከኢትዮጵያ ጋር ፈጽሞ የማይወዳደር የተሻለ ዘመናዊ ትጥቅ ነበረው። በመድፍ የኢትዮጵያ የበላይነት የሚታየው ይህን ያህል በቁጥር ብልጫው አይደለም። ሚዛኑ ለ56 የኢጣሊያ 42 ኢትዮጵያውያን ነው። ነገር ግን ኢጣሊያኖቹ የመጨረሻው ዘመናዊ የመድፍ አይነት የነበራቸው ሲሆን የኢትዮጵያ ትጥቅ እጅግ ጊዜው ያለፈበት ነበር። በሁለቱ ሰራዊቶች መካከል ያለው የቁጥር ልዩነት የኢጣሊ ወታደር ባለው የተሻለ ስልጣን ሊስተካከል ምንም ያህል አይቀረውም። የሚኒሊክ ሰራዊት በዲሲፕሊን የለሽነት የላቀ በመሆኑ ወሳኝነት ያለው ጉዳይ ሊሆን ችሏል። እየቆየ ዝነኛ የሆነው በኢትዮጵያ ታሪክ ውስጥ ምናልባት ከሁሉም የላቀው የአድዋ ጦርነት የተጀመረው በመጋቢት 1 ቀን 1896 ዓ.ም ከማለዳው ላይ ነበር። ውጊያው ከጠዋቱ በ11 ሰዓት ከ32 ደቂቃ ላይ የጀነራል አርቤቶኒ ክፍለ ጦር በፊታውራሪ ገበየው በዋቅሹም ጓንጉል በራስ ሚካኤልና በራስ መንገሻ ጦር ላይ በሰነዘረው ጥቃት ተከፈተ። የንጉሥ ነገሥቱ ሰራዊት የመሃል ጦር አዛዥ ፊታውራሪ ገበየው በዚህ ከጣሊያኖች ጋር በተደረገው ጦርነት የተመሰከረለት ጀግና ነበር። ጎራዴው መዞ በዋናው የትግል አውድማ ላይ ተወርውሮ ገባ። በዚህም ጊዜ በጠመንጃ ጥይት ተመቶ ሕይወቱ አለፈ። የኢትዮጵያ ወታደሮች የመሪዎቻቸውን ሬሳ ይዘው ወደ ኋላ ፈገፈጉ። ለጀነራል አርቤቶኒ በሱ ግንባር ያለውን ግጥሚያ ለማሸነፍ ታላቅ ድል ተከፈተለት። ገና ጦርነቱ ሲጀምር ጀምሮ ጀነራል ባራቶሪ እንደጠየቀው በዚያን ወቅት እርዳታ ደርሶለት ቢሆን ኑሮ መሪያቸውን በማጣታቸው ተደናግጠው የነበሩት ኢትዮጵያውያንን ሊያጠቃቸው በቻለ ነበር። ግን ማጠናከሪያ ኃይል አልመጣም። በእርግጥ ጀነራል ባራቶሪ በውጊያ የተጠመደውን የጀነራል አርቤቶኒን ክፍለ ጦር እንዲረዳ ጀነራል አርሞንዲን የያዘው ቢሆንም እነዚህ ሁለቱ የኢጣሊያ ክፍለ ጦር በጣም ተራቀው ይገኙ ስለነበር ፈጥነው ሊደርሱለት አልቻሉም። እንደዚሁም ጀነራል ዳቦሮሜንዳ ወደ አልበርቶኒ ወታደሮች እንዲጠጋ ትዕዛዝ ደርሶት ነበር። ግን እሱም በጣም ርቆ ስለነበረ ምንም ሊያደርግ አልቻለም።
ከዚህ በቀር መሬቱ ወጣ ገባና እንደ ልብ የሚያንቀሳቀስ በመሆኑ ፈጣን እንቅስቃሴ ለማድረግ አመቺ አልነበረም። ጀነራል ባራቶሪ ሰራዊቱን በአራት ክፍል ሁሉም ተራርቀው በአንድ ጊዜ ከውጊያ ለመግባት እንዳይችሉ አድርጎ ስላሰለፋቸው የሰራዊቱ ታላቅ ስህተት ግልጽ የሆነው ትግሉ ከተጀመረ በኋላ ነው። ይህ ሁሉ አልበቃ ብሎ መጀመሪያ ከጀነራል አሌናው ተጠባቂ ጦር ጋር ኋላም ከጀነራል አርሞንዲ ጋር የነበረው ጀነራል ባራቶሪ ወደፊት ዘልቀው ከገቡት ከሁለቱ ክፍላት ጦር ጋር ምንም ያህል ግንኙነት ለማድረግ አልቻለም ነበር። በቀጣዩ ስለ ውጊያው ፈጽሞ አጠቃላይ እይታ ሊኖረው አልቻለም። ስለዚህ ኢትዮጵያውያኑ የኢጣሊ ወታደሮች በየምድባቸው አንድ ባንድ ሊገጥሟቸው ቻሉ። በገበየው መሞት ተሸብሮ የነበረው የኢትዮጵያ ወታደር ወዲያው መልሶ ተረጋጋ። በታላቅ ቆራጥነት አልቤርቶኒን እንደገና ገጠመው። በ4 ሰዓት አካባቢ ላይ አልቤርቶኒ ከመኮንኖቹ አብዛኞቹ አጥቷል። በጦርነቱ እንደተሸነፈ ግልጽ ነበር። ድሉን ያዘገየው መጠነ ሰፊ የሆነውና በትክክል አነጣጥሮ የሚመታው የጣሊያኖች መድፍ ብቻ ነበር። አልቤርቶኒ የተቀመጠውን በቅሎ በድንገት ጥይት ያገኘውን የጣሊያኑ ጄኔራል መሬት ላይ ይዘርራል። ኢትዮጵያውያኑ በቅጽበት ተወርውረው በመድረስ ከበው ይማርኩታል። በዚህ ጦርነቱ ተፈተነ። የኢጣሊያ ወታደሮች በድንጋጤ ተውጠው ፈረጠጡ። ከፊሉ ተማረከ። የቀረው ወደ ሌሎቹ ክፍላት ጦር በመሸሽ ራሱን አተረፈ። በዚህ ጊዜ ያልተነካው ክፍል የሚይዘውን አጥቶ ይተራመስ ገባ። የኢትዮጵያ ወታደር በሽሽት ላይ ያሉትን የጀነራል አልቤርቶኒ ወታደሮች ሲያሳድድ የጀነራል አልሞንዲ ጦር ገጠመው። በዚህ ሰዓት ቀጥታ በንጉሱ ነገስቱ የሚታዘዘው ጦር ከውጊያው ገባ። በጦርነቱ ወቅት ሚኒሊክ በትክክል ወዴት ላይ እንደሚገኝ ጣሊያኖች አያውቁም። ሁልጊዜ ሳይለዩት አብረውት ከሚገኙት ሁለት ሊቀ መኳሶች አንዱ ባለባበሱ ንጉሱን መስሎ በስፍራው ይገኛል። ከሊቀ መኳሱ ተግባሮች ውስጥ አንዱ የጠላትን ትኩረት ወደሱ በመሳብ ንጉስ ነገስቱ መጠበቅ ነበር። በኢትዮጵያ ልማድ መሰረት ሚኒሊክ እንደ አንድ ተራ ወታደር ለብሶ ከተዋጊዎቹ መሃል ይገኝ ነበር። አቡነ ማትያስም መስቀላቸውን በእጃቸው ይዘው የኢትዮጵያን ወታደሮች ለትግል እያደፋፈሩ በጦርነቱ ላይ ተሳትፈዋል። ወዲያው የኢትዮጵያ ወታደሮች የአርሞንዲን ጦር ከበቡት። የጀነራል ኤሌኒ ተጠባባቂ ጦር ጣልቃን በመግባቱ የጣሊያኖች ድል መሆን ለአጭር ጊዜ ሊዘገይ ችሏል። ከሽንፈት አፋፍ ላይ የሚገኙት የኢጣሊያ ወታደሮች ካደረጉት የሞት የሽረት መፍጨርጨር የተነሳ ኢትዮጵያውያኑ ወደ ኋላ ማፈግፈግ ጀምረው ነበር። በዚህ ሰዓት የትግሬ ጦር መርቶ ይዋጋ የነበረው ራስ መንገሻ ክፍል ያለ ሚና የተጫወተ ሲሆን ንጉሱ ነገስቱን እንዲህ ሲል ተናግሮታል። እኔ ጣሊያኖችን ለ8 ዓመት ልመክታቸው እችላለሁ፣ አንተ ግን ለአንዲት ጀንበር እንኳን አልሆንልህ አለ። የጣሊያኖች የመልስ ጥቃት ከኢትዮጵያውያኑ ታላቅ የቁጥር ብዛት የተነሳ የተስፋ መቁረጥ መፍጨርጨር ነበርና ብዙ ሳይቆይ ተንኮታክቷል። አምሮዴን ከውድቀት የሚያድነው ምንም ነገር እንደሌለ ሲገነዘብ ማምለጫውን ማዘጋጀት ጀመረ። በዚህ ሰዓት በጥይት ተመቶ ወደቀ። የጣሊያ ወታደሮች በድንጋጤ ተዋጡ። የኢትዮጵያውያኑ ከበባ ጥሰው ለማምለጥ የቻሉት ክፍሎች ከጀነራል ኤሴና ተጠባቂ ኃይል ጋር ተቀላቅለው በአንድነት ፈረጠጡ። ከነሱም ጋር ከእግሩ ላይ የቆሰለው ጀነራል ኤሴና ጀነራል ባራቶሪ የትግሉን አውድማ ጥለው ሸሹ። የኢትዮጵያ ጦር አብዛኛውን ጊዜ መክቶ ሊቆይ የቻለው የጀነራል ዳቦር ሜንዳ ጦር ብቻ ነው። 30,000 ያህል የሚሆነው የራስ መኮንን ጦር ነው የተዋጋው። ይህ ጦርነት ከጠዋት 1 ሰዓት እስከ ማታ 12 ሰዓት ድረስ ዘልቋል። የጣሊያ ወታደር ጥይት ሲያልቅበት ዳቦር ሜንዳ የሚፈልግ ትዕዛዝ ሰጠ። ከመጀመሪያው ላይ ጣሊያኖቹ በዲሲፕሊንና የውጊያ ስርዓት ተጠብቀው ነበር የሚፋለሙት። የመሬቱ ተራራማነት በፍጥነት ለመንቀሳቀስ እንቅፋት ስለሆነ መድፉ ሁላ በያለበት ወድቆ ቀረ። ጀነራል ዳቦር ሜንዳ በሽሽት ላይ እንዳለ ሞተ። ተተኪው ኮሎኔል ራኒ ከኢትዮጵያውያኑ የማያባራ ጥቃት የተነሳ ዲሲፕሊን ሊያስጠብቅ አልቻለም። ከጥቂት ጊዜ በኋላ የተረፈው የጀነራል አልቤርቶኒ ጦር በሽሽት ላይ ካለው የዳቦር ሜንዳ ጦር ጋር ሲቀላቀል ስርዓት የለሽነት ድንጋጤ ነገሰ። እስካሁን ድረስ በስርዓት ይካሄድ የነበረው የማፈግፈግ ጉዞ ወደ መልክ ያጣ ፍርጠጣ ተለወጠ። በሽሽት ራሱን ለማትረፍ የሚባዝነው የተበታተነው የኢጣሊ ጦር ወደ አዲቀዬ በሚወስደው ጎዳና ላይ ተዘርቶ ይታይ ነበር። የኢትዮጵያ ወታደር እስከ መረር ወንዝ ድረስ ሸኘው። ከተሸነፈው የጀነራል ባራቶሪ ጦር
የተረፈውና ከጀነራል ኤሌና ሰራዊት ውስጥ ከሞት የመለጡት ከአድዋ እስከ አዲቀይ ያለው የ105 ኪሎ ሜትር ርቀት በ24 ሰዓት ጊዜ ውስጥ ተጉዞ ከዚያ ለሰፈረው የኢጣሊያ ጦር የውድቀቱን መርዶ አበሰሩ። በዚህ አኳኋን የአድዋ ጦርነት በኢትዮጵያውያኑ አንጸባራቂ ድል አድራጊነት ተጠናቀቀ። በመጋቢት 1 ቀን 1896 ምሽት ላይ የጀነራል ባራቱሪ ወራሪ ጦር ድራሹ ጠፋ።